የጽናት ድራማ እንግዲህ የተለቀቀው ላይ ምን የምሰራውም ላይ በኮሜንት እንግዲህ በጭራሽ ሀሴትና ኪራ አይጋቡም አትጨነቂ እያላችሁኝ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። ይሄንን ቪዲዮም ደግሞ ላይክን በማድረግ የነሱን ወዳጆች እንደሆናችሁ አሳውቁ ማለት ነው። የጽናት ድራማ የምትወዱ ልጆች ላይክ በማድረግ አሳውቁልኝ ይሄንን ቪዲዮ። በተለይ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያረጋችሁ ቤተሰቡኑ ሰብስክራይብ እያረጋችሁ ደግሞ ስለምትከታተሉኝ አመሰግናችኋለሁ። እና ወዶቼ እንግዲህ በተለይ ኪራና ጽናት አንድ ላይ እንዲሆኑ ስለምፈልግ ነው እንግዲህ እየተበሳጨውኝ የምናገርባችሁ ሰምታችኋል ማለት ነው። ምክንያቱም እንግዲህ ከሁለቱ ውጪ በጭራሽ ሌላ ሰው ጋር ሆኖ እሷም ከሌላ ሰው ጋር ሆና እሱም ከሌላ ሰው ጋር ሆኖ ማየት አልፈልግም ማለት ነው። በእርግጥ ሀሴት ግን የማስተዋል እንትን አላት ብዬ አስባለሁኝ። በጣም የምታስተውልና ጎበዝ ልጅ ናት። ግን ደግሞ ሀሴት እዚህ ቤት ስትመጣ ኪራን ለማጥመድ እንደሆነ ወይንም ኪራን ፍቅር ላይ ለመጣል ከኪራ ጋር ተፋቅራ ለመጋባት እንደሆነ ከዛ ከአባቷ ተነግሯት ነው የመጣችው ወይንስ ኪራም አያውቅም እሷም አታውቅም? የመጣችበትን ብቻ ግራ ተጋብቻለሁ። ምክንያቱም እሷን ሳያት በዘዴና በብልሃት የኪራን በፍቅር ለመጣል ያሰበች ይመስለኛል። ምክንያቱም ኪራ እንዲወዳት ወይንም ኪራን የሚፈልገውን ነገር ነው እያደረገች ያለችው። ኪራ እንዲወዳት እያደረገችው ነው ብዬ ነው የማስበው እኔ። ምክንያቱም ፍቅርን በዘዴ ቀስ አድርጎ ወደ ፍቅር ማምጣት እንደሚቻል ወይንም ደግሞ የሰለጠነ እንትን ውስጥ ያደገች ስለሆነች በህግጋት ያደገች ልጅ ስለሆነች ሁሉንም ነገር በህግጋት ነው ማድረግ የምትፈልገውና በግዴታ እሷን እንዲያፈቅራት እንዲወዳት ማድረግ ሳይሆን በሲስተም አድርጋ እሷን እንዲወዳት ልታደርገው ነው ያሰበችው የሚመስለኝ ማለት ነው። ምሩም እንግዲህ ይሄንን ነገር ለሁሉም ተናግረው ነገሮቹ መፍትሄ ላይ ቢያመጡት ብዬ አስባለሁኝ ብትነግራቸው። ግን እሷ አስገድዳት ወይንም ደግሞ አስጨንቃታለች ለማንም ሰው እንዳትናገሪ ብላ ማለት ነው። ቤት የመጣው ልጅ ደግሞ ብዙዎቻችሁም ደግሞ አልወደዳችሁትም ማለት ነው። እኔም ቀልቤ አልወደደውም። የሆነ በቃ የሆነ ነጫጭባ ነገር ነው ማለት ነው። ደግሞ ጭራሽ ጽናትንም ደግሞ መከራና ስቃይዋን ሊያበዛባት ነው አሁንም የመጣው እሱ ማለት ነው። ግን እዚህ ቤት ከጽናት ጋራ ተቀራረበ ከጽናት ጋራ ተሳፈጠ ማለት እዚህ ቤት የመኖሪያውን እድሜውን ነው የሚያሳጥረው ማለት ነው። ኪራ እዚህ ቤት ራሱ በሰላም አይለቀውም ማለት ነው። አንገቱን ብሎ ነው ሬሳውን እዚህ ቤት የሚያስወጣው ማለት ነው። ምክንያቱም ጽናት አልወድህም አላፈቅድህም ብላ ከሱ እንዲርቅ ብታደርገውም ግን ደግሞ እንደምትወደውና እንደምትጨነቅለት እንደምታስብለት በደንብ አድርጎ ነው የሚያውቀው ማለት ነው። ግን ተጨንቃ ነው ይሄን ነገር እያደረገች ያለችው ብሎ ስለሚያስብ ማንም ሰው ጽናትን እንዲነካበት አይፈልግም ኪራ ማለት ነው። እና ስለዚህ ሶሲም ደግሞ ያቺኛይቱ የሷ ጓደኛ ማለት ነው ይሄንን ነገር ታደርጋለች ብዬ አላስብም። ወይንም ደግሞ ትነግራታለች ብዬ አስባለሁ። ያለውን ነገር ሁሉም ነገር ደግሞ ጽናት ነግራታለች። ግን ደግሞ እሷ መታ ለዚች ለልጅቷ ብትነግራት ብዬ አስባለሁ። የጽናት ጓደኛ ማለት ነው ያለውን ነገር በደንብ አርጋ ነግራታለች። ወስኛለሁ፣ ወደ ኋላ መመለስ አልፈልግም ምናምን እያለች ነበርና ጽናት እንግዲህ የወሰነችው ውሳኔ ከባድ ቢሆንም ቤት ውስጥ የመጣው ልጅም ደግሞ መከራና ስቃዩን እያበዛባት ቢሆንም ግን ደግሞ ችላ ለመስራት ሞክራለች። ወይንም ደግሞ ችላ ለመስራት እየሞከረች ነው። ግን እሷና ጽናት ይችኛቱ ሀሴትና ኪራ አንድ ላይ ከሆኑ ግን ወደ አባቴ ሄዳለሁ እዚህ መሆን አልፈልግም ብላለች ማለት ነው ጽናት። ምክንያቱም ተስፋ የሚያስቆርጥ ነገር ነው። ወይንም ደግሞ ከዚህ በኋላ ኪራ የሷ መሆን የማይችል ከሆነ መኖርም አትፈልግም እዛ አካባቢ ከኪራ ጎን መሆን አትፈልግም ማለት ነውና ስለ ኪራ ጥሩ ነገር ካወሩም ትናደዳለች፣ መጥፎ ነገር ካወሩም ትናደዳለች። ፍቅር ማለት ይሄ ነው እንግዲህ። ናሆሜና ምሩም ደግሞ ፈጠን እንበሉና ተጋቡልን።